እህት ሞታለች አልሞተችም? ትዕግስት በህይወት አለች የለችም? አልሞተችም አለች። ምን? አይ በአግባብ መጠየቅ እንደዚህ ነው? በአግባቡ ጠይቃለሁ። አይ እስኪ ተወኝ። እሷ ነገርማ በከንቱ ነው የቀረው። በቃ ከባድ ነው። አሁን ስለሷ እኔ ወጣ ተለማ አንተ አስተዋለችም የገዛ እህትና ወንድም ነግረውኛል። ተብረኛላ ነገር ቆይ አንዴ ይነግረናል። ተብረኛላ ነገር ተደውሎ ምንድነው ምናምን ስንል ትዕግስት አረፈች ምናምን ነገር የሚባል ነገር ተሰማ። እንዴት እንደዚህ ሊሆን ይችላል? አሁን እያልከኝ ያለው ደግሞ እብድ ስለነበርኩ ነው እንደዛ እያልኩ የነበረው ምናምን ልትል ነው ደግሞ። አንቺ ምን ትሰሪያለሽ እዚህ? ቁጭ በል ና ቁጭ በል ያስፈራራኝ ነው። ያልሄድክበት ያልማሰንክበት ቦታ የለም። ይሄን ያክል እኔን ወንጀለኛ ለማድረግ ነው። ከአንድም ሁለቴ ተደጋጋሚ ጊዜ ከአቤል እናት ጋር አይቻታለሁ ብለህ እሪ እምቧ ስትል ነበረ። የአቤል እናትን እቤቷ ድረስ እየሄድክ አምጫት ካለበለዛ እገልሻለሁ ያልካት ስታስፈራራትም ጭምር ነበር። አው የገባው ወደ 4 ሚሊዮን ብር ነው ያየሁት። ደረ ምንድነው ስለምንድነው ታውሪ? ምንድነው እንዴ? አንቺማ ተከፍሎሻል። ለፍልፊ ችግር የለውም። ምንድነው የሚከፈለኝ? አንተ ብለኛል እኮ ብለሃል። አንተ እውነት የምትናገር ያሸረ ምንድነው እየፈለክ ነው? እዚህ ተቀምጣ አሁንም እየጠበክ ነው? ተስፋ አልቆረጥክም? ቆይ እንዴት ነው ነገሩ ስንለው አላየኋትም ተሳስቼ ነው። በህይወት አለች ብላል አለች። የት ነው ያለችው? ለምንድነው ሞታለች እያልክ ያለው? መጀመሪያ ነግራለሁ። በቃ ምንድነው እንዴ? ለቀቅኝ። አሁንም ተረጋጋ። አረ በቃ ታው ለቀቅኝ። ወደ 4 ሚሊዮን ምናምን ብር ገብቶለታል። 4 ሚሊዮን ብር? አዎ። ከዛ ደንግጬ እንዴ ከየት ነው የመጣው? ያለፈ ትዝታዬን ቀስቅሰህ ሌላ ነገር ውስጥ አታስገባ። አረ እባክህ ያለፈ ትዝታህን ቀስቅሼ ሌላ ነገር ውስጥ አላስገባ። ለምንድነው ታዲያ ሞታለች እያልክ እያወራ ያለው? በቃ እኔን ተወኝ። ይሄ የመኮንንና የእህቱ ሴራ ነው፣ የነሱ ስራ ነው። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ ነው ብቅ ብያለሁ። እንግዲህ ውድ ቤተሰቦች ሰሞኑን እየተፈጠሩት ነገሮች ሁላችሁንም የሚያስጨነቀው፣ ሁላችሁንም የሚያሳሰበው፣ ሁላችሁንም የሚያስደነገጠ ክስተት ነበር በእኔ ላይ የተፈጠረው። ያ ሁሉ አልፎ ዛሬ ላይ ደርሰናል። እንግዲህ እግዚአብሔር የተመሰገነ ይሁን በሙሉ ጤንነት ወደ ስራ እየተመለስን እንገኛለን። እንዲሁም ደግሞ አዳዲስ መረጃዎችንና አዳዲስ ነገሮችን እያገኘንም እንገኛለን። እነዚህ ነገሮችም ደግሞ በተለያየ አቅጣጫ እየተበታተንን በተለያየ ስታይል በተለያየ መንገድ እንግዲህ እውነታዎችን ለማውጣት መረጃዎችን ለማሰባሰብ የቻልነውን ነገር በተክላላ እያደረግን እንገኛለን። ዛሬም እንደተለመደው ከዚህ በፊት በተመለከታችሁት ቪዲዮ እንግዲህ የትዕግስት እህትና ወንድሞችን አግኝቻቸው ያለውን የነበረውን እንዲሁም የተፈጠረውን ነገር በተክላላ አካፍሎን እንደነበረ በደንብ ታውቃላችሁ። ስለዚህ ዛሬ ይህንን ነገር ማጣራት ስላለብን ተጨማሪ ሰዎች ላይ ምርመራን እያከናወንን እንገኛለን። ያው ተጨማሪ ሰዎች ላይ ምርመራን ያልኳችሁ አንደኛ የነ ትዕግስት ታላቅ ወንድም ወይ ደግሞ የትዕግስት ታናሽ ወንድም የሌሎቹ ታላቅ ወንድም የነ ሜላት ታላቅ ወንድም የሆነውን በዚህ ድርጅት ላይ ከአቤል እናት እንግዲህ ውክልናውን ወስዶ ሲሰራ የነበረውን ሰው ሁላችሁም ታስታውሱታላችሁ፣ ሁላችሁም ታውቁታላችሁ። ይህ ሰው ብዙ ነገር ተናግሯል ስለ ትዕግስት መሞት እንዲሁም ደግሞ ድርጅቱ ጥሩ የግብረሰናይ ድርጅት እንደሆነ ሲመሰክርለትም ጭምር ቆይቷል። ታዲያ ባገኘነው መረጃ መሰረት ወንድሙና እህቱ እንግዲህ እንደነገሩን ከሆነ ትዕግስትን በአካል እሷን አይቷት እንደነበረ ራሱ አይቷት እንደነበረና እሷን የማፈላለግ ስራ እየሰራ እንደነበረ ከዛ በኋላ ግን በምን አይነት መንገድ እንደሆነ ባይታወቅም ሐሳቡን በጠቅላላ ቀይሮ እዚህ ድርጅት ላይ ተቀላቅሎ ስራውን እየሰራ እንደሆነ ጭምር እንግዲህ መረጃው ደርሶናል። ዛሬ እሱን ማጣራት እንሰራለን። ከዛ ባሻገር ደግሞ ተጨማሪ እንግዳ ይዤ ነው የመጣሁት። ይህቺ ተጨማሪ እንግዳ ከነሱ ጋር ምንድነው የሚያገናኛት? ዝምድና ምንድነውስ? ስለ ትዕግስት የምታውቀው ነገር የሚለው ነገር ደግሞ ከራሷ አንደበት የምንሰማ ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ ሼር ያደርጋችሁ ለብዙ ሰው ያደረሳችሁልኝ ብዙ ሰዎች እንዲማሩበት እፈልጋለሁ ማለት ነው። በተለይ ሰብስክራይበሯ እንዳትረሳ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን ከጎኔ መሆናችሁን አለንልህ እንድትሉኝ እፈልጋለሁ። መልካም ቆይታ። ደናቅጦሽ ነበር። ነገር ግን ያው ከመጣሽ በኋላ ያለው ነገር ነግሬሻለሁ። በመረጋጋትሽም ደስ ብሎኛል እና ፈቃደኛ ስለሆንሽልኝ ለኢንተርቪው አመሰግናለሁ። እኔም አመሰግናለሁ። እስኪ ከተውውቅን ጀምርና ያው ነገር ከስሩ ይባላልና እስኪ ከተውውቅን ጀምርና ማንነትሽን ነገርሽን ከዛ በኋላ ከነ ትዕግስት ጋር ምን እንደሚያገናኝሽ ዝምድናሽ ምን እንደሆነ በደንብ እናወራለን። እኔ መቅደስ እባላለሁ። መልካም መቅደስ፣ እስኪ ከነ ትዕግስት ጋር ምንድነው ዝምድናችሁ? ምንድነው የሚያገናኛችሁ? ትዕግስት የአክስቴ ልጅ ናት።
ያክስትሽ ልጅ? አዎ ያክስቴ ልጅ ናት። ኦኬ። ማለትም የእናትሽ እህት ልጅ ወይስ የአባትሽ እህት ልጅ? የእናትሽ እህት ልጅ። በጣም ጥሩ። እስኪ እንዴት ነው አንቺ ከቤተሰቦች ጋር ነው የምኖሪያው? ነው እኔ ከቤተሰቦች ጋር ነው እየኖርኩ ያለሁት አሁንም ድረስ። እናትሽ ምናምን ነገር አሉ? አዎ አለች። ያ ማለት የእነ ትዕግስት እናት የእነ ትዕግስት አክስትም አሉ ማለት ነው? አለች። አዎ በሚገባ። በጣም ጥሩ። እስኪ አስተዳደግሽ ምን ይመስላል? ከነሱ ጋር የነበረሽ ቀረቤታ ከድሮም ጀምሮ ትቀራረቡ ነበር ከእነ ትዕግስት ጋር ከልጅነታችሁ ጀምሮ? አዎ በደንብ እንቀራረብ ነበር፣ አብረን ያደግነው ምናምን ነገርና በቃ ትዕግስት ማለት በጣም መልካም ሰው መልካም ልጅ ናት ምናምን፣ ለቤተሰብ ለዘመዶቿ በቃ ትሁት ናት። በጣም ለሁሉም የምታስብ ምናምን ነገር ነው አስተዳደጓና ለየት ያለ ነው። በቃ ከሁሉም ከቤተሰብ በላይ ነው የምታስበው። እሷ እንደምታስበው ማንም አያስበውና በጣም ጥሩ ልጅ ናት። አብረን ያደግነው ከኔም ጋር በቃ በጣም የምትገርም ልጅ ናት። ያ ማለት ያው አብራችሁ ካደጋችሁ በደንብ ትቀራረባላችሁ፣ ሚስጥር ትካፈላላችሁ ማለት ነው? አዎ በደንብ እንካፈላለን። ማለት እዚህ ያለች በጣም ጎበዝ ተማሪ እንደነበረች እንዲሁም ደግሞ ከጊዜያት በኋላ በትምህርቷ አክቲቭ ስለሆነች ስኮላር አግኝታ ወደ እንግሊዝም ጭምር እንደሄደች እናውቃለን። እስኪ የነበራት ልጅነት ምን ይመስል ነበር? በትምህርቷ ላይ ስለምታሳልፈው የነበረውን ነገር በተወሰነ መልኩ ብታጫዎች። ትዕግስት በጣም ጎበዝ ተማሪ ናት እንደነገርኩ፣ በጣም ለትምህርቷ ያላት ትኩረት ምናምን፣ ከዛ በተጨመረ ለቤተሰቦቿ ከትምህርቷ መልስ ከቤተሰቦቿ ጋር ነው የምታሳልፈው። እንደ ልጅ እንደዚህ ወጣ ብላ መጫወት አትፈልግም ምናምን፣ ውጭ ላይ መጫወት እንደውም እኛ እንጫወታለን ከልጆች ጋር ምናምን ነገር። እሷ እንደዚህ አይነት ልጅ አይደለች። እንደ ልጅ አትጫወትም። ከትምህርት መጣች ቤት ከቤተሰብ ጋር ነው ማሳለፍ የምትፈልገው። ያው እንደነገርኩ በጣም ጎበዝ ተማሪ ናት ምናምን። ትምህርቷን ጨርሳ ምናምን ነገር ወደ እንግሊዝ ምናምን ሄደች። ኦኬ። አንቺስ ምን ላይ ነበርሽ? እኔ ያው እየተማርኩ ነበረ። አጋጣሚው ውጤት ሳይመጣ ሲቀር ትቼ አሁን ተቀምጬ ከቤተሰብ ጋር ያለሁት አንዳንድ ስራዎች ምናምን ነገር እየሰራሁ ንግድ ምናምን እየነገድኩ ነው ያለሁት። ኦኬ። ስራ እየሰራሽ በራስሽ በራሴ እየነጋገድኩ ነው ያለሁት እና ትዕግስት ማለት በጣም ጥሩ ልጅ ናት ከምልህ በላይ። በጣም የስራ ሰው ናት፣ ጎበዝ ናት፣ ታታሪ ናት እና በጣም ጅግና ልጅ ናት። በጣም ጥሩ። እንደው እስኪ እስካሁን ትዳር ነገር አልያዝሽም? አንቺም ወደ ትዳር ዓለም አልገባሽም? ያው እስካሁን አላገባሁም። ያው ትዕግስት መቼም ረጅም ጊዜ ሆኗታል ወደ ትዳር ከገባችና። ቆየች። አንቺ ግን እስካሁን እንዴት ቆየሽ ብዬ ነው። ያው እንግዲህ አጋጣሚ ሆኖ እኔ ወደ ስራ ላይ ነው ያለሁት እስካሁን። ይቅርታ ግን ያው ፐርሰናል ነገር በማንሳቴ በጣም ይቅርታ። ያው ነገሮችን ትንሽ ማወቅ ስላለብኝ ብዬ ነገር አይ ልክ ነህ፣ ችግር የለውም ልክ ነህ። እሷ በጣም አግብታ ምናምን ነገር ነበረ እዚህ ያለች። አሁን ከባለቤቷ ከሚባለው ሰው ጋር ግንኙነት ነበራቸው ከመጀመሪያም ጀምሮ። ያንን ጊዜ ጀምሮ የነበራቸውን ግንኙነት አንቺ የምታውቂው ነገር አለ? ያው ከድሮም ጀምሮ አውቅ ነበር። ያው ጓደኛዬ በጣም እንቀራረባለን ብያለሁ። ብዙ ነገር እናወራለን። በቃ እንደ እህትም እንደ ጓደኛም ሁሉን ነገር ሚስጥሯን ታካፍለኛለች። ሁሉን ነገር እናወራለን ምናምን፣ ስለ ስራ ምን መስራት እንዳለባት እንደዚህ በቃ የምትሰራውን ነገር ሁሉንም የምትሰራቸውን ነገሮች ታማክረኛለች። እኔም የማውቃቸውን ነገሮች እነግራታለሁ። በዚህ መንገዱ መሄድ ካለብሽ በዚህ ነው እንደዚህ ነው ምናምን ብዬ ስለማማክራት ሁሉንም ነገር ትነግረኛለች። ስለ ስራም ምን መጀመር እንዴት መስራት እንዳለባት፣ ስለ ፍቅረኛዋ ምናምን መጀመሪያ ፍቅር ላይ እንዳሉ በነበረበት ሰዓት ምናምን አትደብቀኝም። ከቤተሰቦቿ ይልቅ ለእኔ ትነግረኝ ነበር በጣም ማለት ነው። ኦኬ። ምን ይመስላል እዚህ ያለህ ከነበረው ማለት ከፍቅረኛዋ በነበረ ሰዓት የሁለቱ ግንኙነት ምን ይመስል ነበረ? ጥሩ የሚባል ግንኙነት ነበራቸው? ያው በጣም ጥሩ ነበረ። እሱም በቃ ጥሩ ልጅ ነው ምናምን ነገር በጣም ጥሩ ነበሩ። ያው አጋጣሚ ሆኖ ነው እሷ ቀድማው ወደ ውጭ ሄደችው እንጂ በጣም ጥሩ ሁኔታ ላይ ነበሩ። ደስ የሚል ፍቅር ነበረ። እሱም መልካም ሰው ነው። ያው ከሷም ባይበልጥም በቃ ጥሩ ሰው ነው በቃ እና አብረው እየኖሩ ምናምን ነገር ነው። በአጋጣሚ እሷ ሄደችው ወደ ውጭ። አብረው እየኖሩ ማለት በፍቅር ነው? አይ በፍቅር አንድ ላይ ነበሩ። በፍቅር አንድ ላይ ነበሩ። በቃ ደስ የሚል ነበረ ምናምን ነገር ብቻ እንዴት ብዬ ልግለጽልህ? በጣም ደስ ይሉ ነበረ። መልካም። እንደው ከዛ በኋላ ስኮላር አግኝታ እሷ ወደ ውጭ ወጣች። ነገር ግን አሁን ሳስበው ስመለከተውም አብሮ አደጌ ነኝ ስትይኝ አንቺ እንደማይሽ ከሆነ ያን ያክል ትልቅ የምትባይ አይነት ሰው አይደለሽም። አቶ መኮንን ደግሞ ምን ስልበት መንገድ አለኝ ካለንም ፎቶ ማስረጃም አንፃር አቶ መኮንን በጣም ትልቅ ሰው ነው። እሷ ያንቺ እኩያ ነች ነው ወይስ ትበልጥሻለች ነው? አልገባኝም። እስኪ በእድሜ ትበልጠኛለች፣ ግን ያው አብረን ስላደግን ምናምን እንደዚህ እንደ ጓደኛም እንደ እህትም ሆነን እንጂ በእድሜ ትበልጠኛለች። ኦኬ። ያው በቤተሰብ መቀራረብ አብራችሁ ስላደጋችሁ ነው እንጂ በእድሜያችሁ አይገናኙም። አዎ ትበልጠኛለች።
መልካም እዛ ከሄደች በኋላ በትምህርቷ ጥሩ ስለነበረች ነው እንግዲህ ስኮላር አግኝታ ሄደች አይደል? ከዛ በኋላ እዛ ወደ ስራ ምናምን ገብታ እዚህ ፍቅረኛውን ተረደው እንደነበረ ድርጅቶች ምናምን ተከፍተለት እንደነበረ መረጃው አለን አይደል? ትክክለኛል። ይሄ ነገር ትንሽ ግር ያስባለኝ ነገር ምንድነው ታናናሽ ሁለት እህትና ወንድሞቿን ባናገርኳቸው ሰዓት ከሆዳቸው የዘለለ የተሻለ ነገር እንደማታደርግላቸው እንደነበረ ነው የነገሩኝና ለነሱ ይህችን ነገር እያደረገች ሆዳቸውን ብቻ እየቻለች ለዚህ ሰውዬ ማለትም ለፍቅረኛዋ ይሄን ሁላ ነገር ማድረግ ስራ መክፈት የስራ እድል መፍጠር ድርጅቶችን መክፈት ምናምን ነገር ደረጃ መድረስ ትንሽ የሚከብድ ነገር አይደለም ትያለሽ? ያው ማለት አልተረዱትም በደንብ እንትን ስላላሉ ነው እንጂ አዎ ልክ ነህ። እርግጥ ድርጅቱ በመኮንን ስም ነው፣ ግን በመኮንን ስም ሆነ እንጂ ድርጅቱ የራሷ ነው። ማለት ምን መሰለክ በዛን ሰዓት ልጆቹ ገና አልደረሱም። ያን ድርጅት ለመቆጣጠር በእነሱ ስም ለማድረግ ልጆቹ ገና ናቸው፣ አልደረሱም። ያን ያክል ድርጅቱን የሚቆጣጠሩ አይነት ልጆች አይደሉም፣ ገና ልጆች ናቸው ምናምን ነገርና ግዴታ ማድረግ ያለባት በመኮንን ስም ነው። በመኮንን ስም ሆኖ ግን የራሷ ነው በቃ። ግን ያው እነሱ እንዴት ነው የሚያስቡት? በመኮንን ለመኮንን ከፈተችለት ድርጅቱ እኛ እያለን ምናምን እያሉ ነገር ነው። ግን እንደዛ አይደለም። እሷ ደግሞ በቃ ለነሱ ልጆቹ እንዳይራቡ እንዳይጣሙ የሚያስፈልጋቸውን ነገር ታደርጋለች። ያን ያክል ደግሞ እንደዚህ እኔ አለች ብለው ስራ መስራት ካለባቸው ዝም ብለው እንዳይቀመጡ መስራት እንዳለባቸው ጥገኝነት እንዳይሰማቸው ምናምን ብላ ነገር ስለምታስብ በራሳቸው እንዲቆሙ ታስባለች። ይሄ እኮ እዚህ ጋር እኮ ይልሽ አሁን ያለው ነገር ምንድነው? ወንዱ ትምህርቱን አቁሞ ስራ ነበር እየሰራ ያለው። ሴቷ ደግሞ ስቲል እየተማረች ነው። ስቲል የሚያስተማራትም ደግሞ ወንድሟ ነው እንጂ ትዕግስትን የመሰለች እህት እያለቻቸው ይሄ ሁላ ድርጅት የተለያየ አልሙኒየም መሸጫዎች ድርጅት ምናምን ነገር አቶ መኮንን እያስመጣ የሚሰራው ስራ በጠቅላላ እሷ ነች ያስጀመረችው፣ እሷ ነች የከፈተችው። አንቺኛ ያልሽኝ ያለሽው የሱ በሱም ተከፈተ እንጂ የሷ ነው ያልሽኝ ያለሽው አይደለ? ይሄን ሁላ ድርጅት የከፈተች ሴትዮ ለወንድሟና ለእህቷ መሆን ያቃታት ምንድነው ማለት ጥገኝነት ስሜት እንዳይሰማቸው ስራ እንዲሰሩ ትምህርታቸውን አቁመው ነው ስራ የሚሰሩት እነዚህ ሰዎች። እሷ ትምህርቷ ላይ ገፍታ አይደል እንዴ በስኮላር አግኝታ ወደ ውጭ ሄደችው? አይ እንደዛ ሳይሆን እየረዳች እኮ ነው። ተረዳችኋለች ተረዳችኋለች እኮ። አሁን ሆድ መቻለ ብቻ አይደለም ብዙ የሚያስፈልጋቸው ነገሮች አሉ። ወጣቶች ናቸው። እነዛ ነገሮች በተቀላላ ማሟላት ግዴታ። ኢቭን የሚኖሩበት ቤት ራሱ አንድ የኤንጂኦ ድርጅት ካቋቋመና ያው ላይ የአልሙኒየም የተለያየ አይነት ድርጅቶች ካሉት ሰው የሚጠበቅ አይደለም። የነሱ ቤት ሲታይ አኗኗራቸው በታምር የሚመጣጠንም ይገናኝም አይደለም። ያው ልጆቹ የሚፈልጉትን ነገር በእርግጥ በደንብ ታደርጋለች። ያው ደግሞ መኮንን ልጆቹ እንዳይበላሹ ልጆቹ የሆነ ነገር እንትን እንዳይሉ ምናምን ብሎ ጫና ያደርግባት ነበር ማለት። እንደዛም ሆኖ ግን እህትና ወንድሞቿን እንትን አትልም፣ አትረሳም፣ አጥልም። እንዲወድቁም ያልሆነ ቦታም እንዲወድቁም አትፈልግም። ሲቀጥል ደግሞ በእኔ አካውንት ነበር ገንዘብ የምትልክላቸው ምናምን ነገር። ከዛ ሁሉም ነገር ወደ እነሱ ጋር ነው የሚሰጣቸው። እኔም እንዳሉኝ ከሆነ ግን እነሱ በመኮንን አካውንት ገንዘብ እንደምትልክላቸውና ኢቭን አብዛኛውን እሱ እንደሚያስቀረውና የተወሰነች ብቻ እንደሚሰጣቸው ጭምር ነበር ሲነግሩኝ የነበረው። አይ እሷ በደንብ ነው የምታግዛቸው። ለኔም ትልካለች፣ ወደ እኔ አካውንት ትልካለች። እኔም የመጣልኝን ለነሱ ነው ወስጄ የምሰጣቸው። በጭራሽ በዚች ቤት ውስጥ እየኖሩ አሁን የተሻለ ነገር ታደርግላቸዋለች ብሎ መናገር አይከብድም። ምክንያቱም እሷ ካላት ነገር አንፃር በባሏ ስም ካለው ድርጅቶች አንፃር ስንመለከተው በታምር የማይገናኝ ኑሮ ነው የሁለቱ ኑሮ። ምን መሰለህ አሁን እሷ እኮ እህትና ወንድሞቿ የተሻለ ጥሩ ቦታ ማድረስ አቅቷት አይደለም፣ ጥሩ ቤት መግዛት አቅቷት አይደለም። ወንድሟ እኮ ትምህርቱን እኮ ያቆመው እኮ ለእህቱ ብሎ ነው፣ እህቱን ለማስተማር እንዲሁም ደግሞ እናታቸውን ካጡ በኋላ አባታቸውም ስለነበረ ነው አይደል? አይ እሷ እኮ ናት የምታግዛቸው። እሱ ለምን ይተዋል? እሷ እያገዛቸው እያስተማረች ነው። ቤት ደግሞ ሲቀጥል ያልገዛችሁ ምን ያላለችው ያው መኮንንም ባለው ይኖሩ። ይሄ ቤቱ ለነሱ ቆይ አይደለም። አንዴ ይቅርታ አድርጊልኝ መቅደስ፣ ትምህርቱን እኮ እሷ ታውቃለች እንዳቆመ አቁሞ ስራ እየሰራ እህቱን እያስተማረ ነው የግል ኮሌጅ። ሁሉም ነገር ማለት ነው እንደነገርኩ ነው። ቤቱንም መግዛት አላቅታትም፣ ታደርገዋለች። ለምን እሷ ብዙ አቅም አላት የማድረግም። ግን ያው ልጆቹ መሆን የለበትም። ይሄ ቤት ለነሱ በቂ ነው፣ በዚህ መኖር ይችላሉ፣ የሚያስፈልገውን ነገር ደግሞ እየሰጠዋቸው ነው ምናምን ብሎ ስለሚላት መኮንን
ሁሉም ነገር በመኮንን ነው። አሁን እሷ ልጆቹንም ቤቱንም ሁሉንም ነገር የጣለችው ለሱ ነው። እሱ በቃ እንደራሱ አድርገው ስለምታስበው መኮንን አለ ለሁሉም ነገር መኮንኑን አውሩት ከመኮንኑ ጋር ጨርሱ ነው የምትለው እና እሱ ነው እዚህ ቤትም እንዲኖሩ ይሄ ቤትም በቂያችሁ ነው ከዚህ በላይ መኖር አይጠበቅባችሁም ካስፈለገ ቀስ እያልን ሌላ ነገር እናደርግላችኋለን እንጂ ይሄ ቤት ለነሱ መኖሪያ በቂ ነው ምናምን ብሎ ስለሚያስብ በቃ እሷ ደግሞ እሱ የሚለውን ነው የሰማችውና እባክህ ሙት ወቃሽ አታድርገኝ አይደለም ያልሽ እኔ ሙት ወቃሽ ምናምን ነገር የሚለውን ነገር አይደለም ይኸውልሽ ሲጀምር አሁን ሙት ወቃሽ ላልሽው ነገር ራሱ ብዙ ጥያቄዎች አሉኝ ማለት ወደ ጉዳዩ ነው ቀጥታ እንድመጣ ያደረግሽኝ እንዴት ነው እስኪ መሞቷን ያወቅሽው አንቺ አይ እስኪ ተወኝ እሷ ነገርማ በከንቱ ነው የቀረው በቃ ከባድ ነው አሁን ስለሷ እኔ የሷ ሀዘን እኔ እንትን ማለት አልፈልግም ብቻ ከባድ ነው አሁን ልጅ ሀዘን ለመቀስቀስና ማለት ኦሬዲ ረጅም ጊዜ ተቆጣ ያሳልፋችኋል አይደል በዚህ ጉዳይ ውስጥ አዎ በጣም አይደል ትግስት አልፋለች ብላችሁ ረስታችኋት ቁጭ ብላችኋል አይደል ጥያቄ የሷን መሞት እንዴት ነው ያወቃችሁት አንድ ሁለት ደግሞ ያው ታውቂያለሽ መኮንን ወስደው ነበር እዛ ከሄደ በኋላ ጋብቻ ፈጽመው ነበርና ተመልሶ መጥቶ የንጆ እዚህ ገንብቶ ነበር ምናምን ነገር አይደል አቋቁመው ነበር እስኪ ስለነዚህ ፕሮሰሶች የምታውቂው ነገር እንድነግሪኝ እፈልጋለሁ ያው ድርጅቱ የእርዳታ ድርጅት ነው የተከፈተው ማለት አሁን ሁሉም በሙያው እየመጣ እዚህ ያስተምራቸዋል ማለት ነው የፈለጉትን ትምህርት እየተማሩ እየሰለጠኑ ምናምን ወደ ስራ ይገባሉ እሱንም የከፈተችው እሷ ናት በቃ እንደዚህ እናድርግ ምናምን ብላ ይሄንንም እኔ ስታማክረኝ ምናምን ነገር ነበረ እና ድርጅቱ ያው እሱ ነው እየሰራበት ያለ ነው ማለት ይሄ ድርጅት ሲከፈት አንቺን አማክረሽ ነበር አዎ እንደምትከፍት ነግራኛለች እያወራችሁ ነበርና የእርዳታ ድርጅት ለከፍታ አስቤያለሁ ምን ይሻለኛል ምናምን ስትል አስበሻል ጥሩ አድርገሻል ምናምን ብዬ እኔም በሐሳቧን ደግፌው አበረታትቻታለሁ ሲቀጥል መኮንን አለ ከዛ ዋናው መኮንን ነው ግን እኔም እንደ ሐሳብ ስትነግረኝ እሺ ብዬ ጥሩ አስበሻል ምናምን አልኳት ያ ድርጅት ተከፈተ ያው በቃ ሁሉም በየሙያው እየገቡ ይማራሉ ተምረው ሰልጥነው ምናምን ጨርሰው እንትን ይላሉ ማለት ነው እና ያው መኮንን ሄዷል አሁን ውጭ ሀገር ነው ያለው ሄዷል ሲሄድ ስለሞቷን ምንም የተወራው እሱ ከሄደ በኋላ ይሄው አንዳንድ ነገሮች በስራ ምናምን ነገሮች የሆነ የተጨቃጨቁ ነገር ነበረ ምን አይነት በምን አይነት መልኩ ሊጨቃጨቁ የሚችሉት በስራ ጉዳይ ሲጨቃጨቁ የነበረው ያው በድርጅቱ ነው ድርጅቱ ወዳልሆነ አላማ እየወሰደው ነበርና ከዛ በዛ እሷ በቃ እየሰራበት እንደሆነ ነው የምታውቀው እሱ ግን ድርጅት ውስጥ ያልሆነ ነገሮች መስራት ጀምሯል በጣም ብዙ ነገሮች እሷ ማታውቀው ከሷ እየተደበቀ በጣም ብዙ ነገሮች እየሰራበት ነው እሷ ግን የምታውቀው ያው አምነዋለች አንድ ያምና የእርዳታ ድርጅት ስለሆነ ያን እንደዛ እየሰራ ነው ብላ ነው ያሰበችው ግን እሱ የሆነ በቃ እሷ ማታውቅ መስሎ ከሷ ተደብቆ ብዙ ነገር እየሰራ ነው እና በዛ መልኩ እዛ ሲሄድ ምንድነው እየሰማሁት ነገር ምንድነው እየተፈጠረ ያለው ምናምን ነገር ሲላት አረ የሰማሽው ነገር ውሸት ነው ምንም አልተፈጠረም እንዴት ነው የምታወሪው ምናምን ብለው በዛ ነገር እየተጨቃጨቁ ነበር ማለት ነው እሺ በዛ እየተጨቃጨቁ እያለ ያው ከሄደ አንድ ወር ምናምን ነገር ሆኖታል እዛ አጋጣሚ ስልክ ተደወለልን ከዛ ተደውሎ ምንድነው ምናምን ስንል ትግስት አረፈች ምናምን ነገር የሚባል ነገር ተሰማ እንዴት እንደዚህ ሊሆን ይችላል ሲል አይ ድንገት ታማ ነበር አረፈች ከዛ አላመንም ደጋግመን አወራን ምናምን ከዛም በኋላ እሱንም እየደጋገምን ከዛ ጓደኞቿ ነበሩ እሱን አላመን ስንል የጓደኞቿ ጋር ደወልን ከዛ እነሱም የሚሉት እንደዛ ነው ተመሳሳይ ነው እሺ በቃ ምንድነው ማድረግ ያለብን እሺ ምንድነው የምናደርገው ምን ይደረጋል ምናምን እስኪ በቃ አስገሩን ወደዚህ ላክልን እዚህ ነው እንትን ማለት ያለብን ስንል አይቻልም እዚህ ወደዚህ መላክ አልችልም እሷ እዚህ ነው የኖረችው እዚሁ ናሪ ናት እንደውም እዛ ከምትኖር ይልቅ እዚህ የኖረችው ነው የሚበልጠው ስለዚህ እዚህ ነው የምትቀበለው አይሆንም ብለን ተጨቃጨቀን ግን ምንም አቅም አልነበረንም በቃ ሊልኩልን አልቻሉም ምን ታረጋለህ እዛው ተቀበረች ማለት ነውና ከባድ ነው ጓደኞቹ እየደወሉ ያጽናኑን ነበር የሷ ጓደኞች ምናምን ነገር ስለዚህ እሷ እዛው ነዋሪ ስለሆነች እዛው ሀገር ላይ ብዙ ሰዎች ስለሚያውቋት አስክሬኑን ለዛ ነው ወደዚህ መላክ ያልፈለገው ያው እንደዛ አለ በቃ መላክ አልችልም እዛ ካሉት ሰዎች ካወቋት ሰዎች ይልቅ እዚህ ያሉት ቤተሰቦች አይበልጡም ነበር በቃ እዛ ነው ነዋሪ ስለሆነች እዛ ነው የምትመቀበው እዛ መጣች እዚህ መጣ ምን ለውጣለው አንዴ አርፋለች ስለዚህ እዛ ጓደኞቿ እዛ ቤተሰብ ጓደኛ አፍርታለች ቤተሰብ በሉት በቃ እዛ ግዴታ እናት አባት መሆን አለበት ወይ እነኝም እዚህም ያሉት እንደዛ ናቸው ስለዚህ እዚህ ተቀበራለች ምናምን ብሎ
በቃ አማራጭ የለንም፣ ምንም ማድረግ አልቻልንም። ተቀበረች። ያው ቤተሰብ ተሰብስቦ እዚህ እርሙን አወጣ፣ ለቀሱ ምናምን ነገር ብቻ ያው ከባድ ነው። እንዴት ብዬ ልንገርህ? አሁን እንደዚህ ቁጭ ብዬ ሳወራ ቀለል አድርጌ ይመስላል፣ ግን በጣም ከባድ ነበረ። ለዘመድ ቤተሰብ ሁሉም ነገር ቢያንስ እዚህ መታ ቢቀብሩ ደስ ይላቸው ነበር፣ ግን ያው እዛ ነው የተቀበረችው በሚያሳዝነው ሁኔታ። እሺ ያው ማለት እንግዲህ እኛ ያለን መረጃ አለ፣ እኛ የሰማነው ነገር አለ። ይህንን ነገር ደግሞ ይበልጥ ለማጠናከር እየሰራንበት ነው የምንገኘው። ምናልባት እስኪ ከወንድሟ ከዚህ በፊት ሰምተሽ የምታውቂ ከሆነ ትዕግስትን በህይወት አይቻታለሁ ኢትዮጵያ መታ እዚህ ነች ያለችው ሲል ሲያወራ ሰምተሽ የምታውቂ ከሆነ እስኪ ምናልባት ብንገኝ። ያው ልክ ነህ፣ እንደዛ ነገር ወሬ ተወርቷል፣ እየተወራም ነበረ። አይቻታለሁ ብሎን ነው ልጁ እና አይቻታለሁ ከመኮንን እህት አይቻታለሁ በአይኔ አይቻታለሁ ምናምን ነገር ብሎን በቃ ተወዘጋግበን ነበር ማለት ነው። አላመንነው። እንዴት የት ነው የምታያት? እንዴት የሞተ ሰው ምን ሆነክ ነው ምናምን ነገር ልጁን እንትን እያለ እየተጨቃጨቀን ነበረ። ሄድን እኛም ፍለጋ ማለት ነው። አልተቀመጥንም። አይቻታለሁ ብሎ ድርቅ አለ። በቃ አይቻታለሁ። ከዛ በቃ እንዴት ሊሆን ይችላል ምናምን ብለን ሄድን። የት ድረስ ሄድን? አላገኘናትም፣ የለችም። ሌላም ቦታ ጠየቅን፣ አጠያየቅን፣ አፈላለግን ምናምን ነገር የለችም፣ አላገኘናትም። ከዛ ምን አይተህ ነው ምናምን ስንለው አይቻታለሁ ብሎ ገገመ። ከዛ አሁንም ተስፋ አልቆረጥንም። እንግዲህ የሞተ ሰው ሞታል ተብሎ አልቅሰን እርማችን አወጣናል። ግን እሷ አይቻታለሁ ስላለን በጣም ተደጋጋሚ ሄደን ፈለግን፣ ያለ መቋረጥ ማታ እንሄዳለን፣ ከሰዓት በቃ ብዙ ጊዜ ለረጅም ሰዓት ሳንሸለች ፈለግን፣ አጣናት። ከዛ በኋላ ልጁን መጠየቅ ጀመርን። ምን ሆነክ ነው አለ። ምን ሆነክ ነው ስንለው የሆነ ሰዓት ስንሄድ እነሱ ቤት አገኘ ነው ማለት ነው። ከዛ መኮንን እህት ቤት ቁጭ ብላ ማለት ወንድሟ ነው መኮንን እህት ቤት ያገኘች። አዎ። ከዛ ምንድነው እየፈለክ ነው? እዚህ ተቀምጣ አሁንም እየጠበክ ነው? ተስፋ አልቆረጥክም? ቆይ እንዴት ነው ነገሩ ስንለው አላየኋትም፣ ተሳስቼ ነው። በጭራሽ እኔ አላየኋትም፣ ተሳስቼ ነው። ያየኋት መስሎኝ ነበር። በቃ እኔ አላየኋትም፣ እኔ ቃዥቼ ነው መሰለኝ ምናምን ብሎ እስከዛ እንደዛ አድርጎ በጣም ለፍተናል፣ ፈልገናታል። እንደዛ ብሎ እኛም ተመልሰን ወደ ቤት መጣን ማለት ነው። ስለዚህ አይቻታለሁ ያልኩት ተሳስቼ ነው ብሎ ከነሱ ጋር ተስማምቶ እነሱ ቤት ቁጭ ብለው አገኘ ነው የምትይኝ? አዎ ከነሱ ቤት ቁጭ ብሏል። እኛ በቃ ልክ ስንገባ ደነገጠን። ምንድነው ምን እያደረገ ነው ብለን ምን ሆነ ነው ስንል እናንተ እንዴት ነበር እዛ ቤት ሄዳችሁ? ለምን ነበር እዛ ቤት? በተደጋጋሚ እሷን ለመፈለግ እየሄድን ነበር። እሱም ግን የመኮንን እህት ካልገደልኩ እሷን ካልገደልኳት እያለ ነበር፣ እየዛተ ነበር። እኛንም በመከራ አርፈህ ተቀመጥ፣ ምን ልታመጣ ነው? እሷን ገለ ምን ትርፋለሁ? ምን ለውጥ አለው? ምናምን ብለን እየተጨቃጨቅን ያስቀምጥን። ግን የዛለታ የሚያስደነግጠው ነገር እኔ እንዴት አብሯት ቁጭ ብሎ እንደነበረ አላቅም። እኛም ደንግጠናል፣ እንዴት እንደተቀመጠ ምናምን፣ ምን እንዳለችው ምን እንዳረገችውም አላቅም። እኔ በጣም ተደናግጠናል። ምን አድርገው ይሆን እንደዚህ ምናምን ብለን ደንግጠን ስለነበረ ምንም አላለም። ትተናችሁ ነው የወጣ ነው እና አብሯት ተቀምጧል። እንደዛ ካልገደልኩ እንደዛ ካላደረኩ እያለ ሲዝት የነበረ ሰው ከምን ቅስፈት አላቅም አብሯት ተቀምጦ አየሁ። ከዛን ቀን በኋላ ልጁን መጠራጠር ጀመርኩ ማለት ነው። እንዴት ያችን ሰው ገላለሁ ብሎ እንደገና እንዴት ከሷ ጋር አብሮ ቁጭ ብሎ እናገኘዋለን ብዬ መጠራጠር ጀመርኩኝ። ልጁን መከታተል ጀመርኩኝና የሆነ ሰዓት ላይ ስልኩን ቀስ ብዬ እንትን ወሰድኩበትና ስልኩን ማየት ጀመርኩ ማለት ስልኩን ማጣራት ምናምን ጀመርኩኝ። ስልኩን ሳጣራ ስልኩ ላይ ሳይ በጣም ብዙ ብር ገብቶለታል ማለት ነው። በአካውንቱ ወደ 4 ሚሊዮን ምናምን ብር ገብቶለታል። 4 ሚሊዮን ብር? አዎ። ከዛ ደንግጬ እንዴ ከየት ነው የመጣው? ማን ነው የሰጠው? በቃ ብቻ አላቅም። እኔ እንግዲህ ወይ ሴትዮዋ በብር አስፈራርታው የሆነ ነገር አድርጋው ይሁን ወይ ሌላ ሰው ምን እኔ እሱ ራሱ ምን አይነት ስራ ውስጥ እንደገባ ምን አይነት ነገር ውስጥ እንደገባ ግራ ገብቶኛል። ያ ሁላ ብር እንዴት ነው የተላከለት? ያ ሁላ ብር እንዴት በአካውንት ይገባል? ምን እየሆነ ነው? ብቻ በጣም ነው ግራ የተገባሁትና እኔ ማን ነው በብር አስፈራርታውት ነው ወይንስ እሱ ምን አይነት ወንጀል ውስጥ ገባ? ምን አይነት ስራ እየሰራ ነው ብዬ በጣም ግራ ተጋብቼ በጣም ይጨንቃል። ብቻ ከባድ ነው። እሺ ማለት አልጠይቅሽም? አላናገርሽም? ይሁላ ገንዘብ እንዴት እንደገባለት ከየት እንዳመጣው ምንም ለማወጣጣት የሞከርሽ ነገር የለም? አዎ ጠይቄዋለሁ። ስጠይቀው ያው መኮንን ጋር የተቀመጠ ብር ነው ለልጆቹ ብላ ያስቀመጠችው ብር ነውና ያው እንደ ታላቅነቴ ለኔ ተልኮልኝ ነው በእኔ አካውንት አስገብቶት ነው እንጂ የሷ ብር ነው ምናምን ነገር ነው ብሎ እንደዛ ይነገረኝና ለልጆቹ ብላ እና ለልጆቹ የደረሳቸው ድርሻ አለ አላቅም። ምንም የማውቀው ነገር የለም። ያው በሱ አካውንት ነው ያው ለልጆቹ እኔ ታላቅ እንደምሆነ በእኔ አካውንት ገብቶ ነው ያለኝ። ለልጆቹ ያካፍላቸው ምን ያደርግ ምን ይበል ምናምን የማውቀው ነገር የለም። ግን ያው ብሩ እሱ ጋር አለ፣ በሱ አካውንት ነው ያለው።
እና በጣም ከባድ ነው። እኔ እንጃ ምን እንደምልህ እኔ በጣም ከብዶኛል። ግራ የገባ ነገር ነው። መልካም ይህን መረጃ የጠየኩበት ምክንያት አንቺ ምንድነው እሱ ብቻ ሳይሆን እህትዮም ከዚህ ቀደም አይቻታለሁ ብላ እንደነበረ ነግራኛለች። እንዳየቻት ከአንዴም ሁለቴ አይታት እንደነበረ ወንድምሽም እንደው ከዛም ባሻገር ደግሞ የእህቱ የታናሽ እህታቸው ጓደኛም ጭምር አይቻታለሁ ብላ ተናግራ እንደነበረ ተናግሮኛል። እና ይህን ነገር መረጃውን ይበልጥ ለማጠናከር ስለፈለኩ ነው። የእውነት ትዕግስት በህይወት ኖራ ከሆነ ይሄ ሁሉ ነገር እየተከናወነ ያለው የት ነው ያለችው፣ ለምን አስፈለገ የሚለውን ነገር ለማጣራት የተቻለውን ነገርና እሷን ደግሞ ሞታለች ከተባለበት ወደ ህይወት መመለስ ግድ ስላለብን በህይወት ኖራ ከሆነ የሞቷን አዋጅ አሳወጁት ያን ነገር አፍርሰን መኖሯን ማሳወቅ አለብን እና ግዴታ ይህን ነገር ተባብረን መስራት አለብን። አሁንም እጠራዋለሁ እሱ ያመጡታል እዚህ ከዛ በኋላ እዚህ ጋር ያኔ ሲፈጠር የነበረውን እሱ ላይ ስለገባው 4 ሚሊዮን ብር ጭምር እያንዳንዱ ነገር ጥያቄሽን ታቀርብለታለሽ፣ አብረን እንሰማለን። እሺ ደስ ይለኛል። መልካም እንግዲህ ውድ ቤተሰቦች ከእህታችን መቅደስ ያገኘነው መረጃ በጣም ጠቃሚና ጠንካራ የሆነ ነገር ነው። ምክንያቱም ያኔ እገላታለሁ እንዲያረጋታለሁ እያለ የአቤልን እናት ላይ ሲዝት የነበረ ሰው እንዴት ነው በአንዴ ተስማምቶ ቁጭ አለው? በጣም ደግሞ ግራ እያጋባኝ ያለው ነገር ይሄ ነገር ከአቤል እናት ጋር በጣም እየተወሳሰበብኝ መጣ። ማለት ተመልካቾችም በእኔ ቦታ ብትሆኑ ግራ እንደሚገባቸው እርግጠኛ ነኝ። ስለ አቤል እናት ነው እያወራን ያለነው፣ ስለ ቴትዬ ነው እያወራን ያለነው ሁላችንም። ምክንያቱም የመኮንን እህት ማለት ቴትዬ ነች፣ እንዳለ ድርጅቱ በእሷ ስም ነው ያለው። እሷ ምንም ነገር አላውቅም እያለች ነው። ነገር ግን ይህችን ትዕግስት የተባለችን ሴት አብራት ይዛት ስትወጣ ከታየች ለምንድን ነው አብረው ሊሆኑ የቻሉት? እንዴት እንዳልሞተች እያወቀች ሞታለች ሲባል ቴትዬ ለምን ዝም ትላለች? ለምን ይህን ነገር መደበቅ አስፈለገ? ለማንኛውም ይሄ ነገር አሁንም በመጣራት ላይ ነው የሚገኘው። ይበልጥ እናጣራለን። እንግዲህ ውድ ቤተሰቦች እስኪመጣና የሚናገረው ነገር እዚህ እስከሚናዘዝ ድረስ የትም ቦታ እንዳትሄዱ አብራችሁን ቆይታችሁ እውነታው ላይ የምንደርስበት ቀን ነው ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ይሁኑ። አሁንም በድጋሚ ቤተሰብ ያልሆናችሁ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እጠይቃለሁ። እንዲሁም ሐሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። ቪዲዮ ደግሞ ብዙ ሰው ጋር እንዲደርስና ብዙ ሰው እንዲያስተምርልኝ ላይክ፣ ሼር ማድረጋችሁን እንዳትረሱ። መልካም ቆይታ በድጋሚ። እንግዲህ ወደ ቤተሰቦች የምትመለከቱት መጥቷል። ስለዚህ እስኪ ከሱ ጋር ደግሞ የተወሰነ ቆይታ እናደርጋለን። እንዴት ነህ? በድጋሚ ደህና ነህ? ዘውር መስከን ሰላም፣ እንዴት ነህ? እንዴት ነው ቆይታ? እኛ ጋር እንክብካቤ እየተደረገልን ነው? ምን ሹፈት መሆኑ ነው? ሹፈት ነው። እኔ የምልህ እስኪ አንዳንድ ጥያቄዎችን ልጠይቅህ ብዬ ነው እዚህ ድረስ የጠራው። እህትህ ህይወቷ አልፎ እዛ ብዙ የሚያውቃት ሰው አለ ተብሎ እንግሊዝ ላይ ነው የተቀበረችው አይደል? ታዲያ ለምንድን ነው በሆነ ወቅት ላይ እህቴ በህይወት አለች እዚህ ነች አይቻታለሁ እያልክ ለዘመድ አዝማድ ስታወራ የነበረው? አላልኩም። ምናልባት የዛን ሰዓት ምን ነበረ መሰለክ፣ እህቴ በሞተችበት ቅጽበት እኔ ጥሩ ላይ አልነበርኩም። እውነት ለመናገር ከሆነ ማለት ማንም ሰው እንደሚያጋጥመው እኔም ላይ የተፈጠሩ ነገሮች ነበሩ። ምንድን ነው አንተ ላይ የተፈጠሩት ነገሮች? አስበዋል ማለት ታላቅ እህት ለዛው ብዙ ነገር የምታደርግልህ የምትረዳህ፣ ብቻ ብዙ ነገር አድርጋለህ አታት ፊል አድርገው ማለት ምን ሊሰማ ይችላል? እና ጥሩ አልነበርኩም። ብቻዬን ማወራበት ሰዓት ነበር። እሺ አሁን እያልከኝ ያለው ደግሞ እብድ ስለነበርኩ ነው እንደዛ እያልኩ የነበረው ምናምን ልትል ነው? አይ ጥሩ ላይ አልነበርኩም። በጣም ተጎድቼ ነበረ። አንተ ብቻ ነህ እንደ እህትህን ያጣው? ታናናሾችህም እኮ እህትህን አጥተዋታል። ያው ስለ ሁሉም ሰው አንድ አይነት ላይሆን ይችላል። በእርግጥ ደግሞ ምንድነው ስፔሻሊ ከኔ ጋር የመቀራረብ እድሉ ነበረን። ላይክ ልበለ እነሱ የኔ ታናናሾች አይደሉ? እና እሷ ደግሞ ትንሽ የመቀራረቡ ነገር አለ፣ ኃላፊነት የመሰጣጣቱ ነገር አለ፣ ኮሚኒኬት የማድረጉ ነገር አለና ያ ሁሉ ነገር ትታ ስለሄደች ድንገትም ብቻ የመሞቷ ነገር ድንገትም ስለነበረ በዛው ላይ ደግሞ እህቴን አልቀበርናትም። ማለት አለመቅበራችን በራሱ
ሌላ እርምህን ያለ ማውጣት አይነት ስሜትም አለውና በዛ መሀል በጣም ብዙ የተፈጠሩ ሚስኮንሰፕሽኖች ነበሩ በእኔ በተለይ ጥሩ አልነበርኩም ስለ ሊተራሊ ምንም ጥሩ አልነበርኩም እና እዛይ ነገሮች ነበሩ በዛ ምክንያት ከአንድም ሁለቴ በጣም ብዙ ነገር ብያለሁ ቅዠትም ይመስል አይነት ነገር እንደውም ኋላ ሲነገረኝ ለማመኑ ጭራሽ እንደዚህ የምታረገውን የምታወራው ምናምን ነገር እስከ ለማወቅ ድረስ ደረጃ ደርሰ ነበር በጣም ፈታኝ ነበረ ስማ እኮ ቀላል አይደለም ያዝነው ወይ ደግሞ ተረት እያለን የምናወራው ጨዋታ አይደለም ከአንድም ሁለቴ ተደጋጋሚ ጊዜ ከአቤል እናት ጋር አይቻታለሁ ብለህ እምቧ ስትል ነበረ የአቤል እናትን እቤቷ ድረስ እየሄድክ አምጫት ካለበለዛ እገልሻለሁ ያልካት ስታስፈራራትም ጭምር ነበር አይደለም ነው ሱኮ ራሴን አላቅም ነበር እያልኩ ነው በሰዓቱ ብዙ ነገሮችን አድርጌ ሊሆን ይችላል ከዛም በላይ የተፈጠሩ ነገሮች ሊኖሩ ይችላሉ እንደነገሩኝም ከሆነ ያላታለሁም ሲቀጥል በጣም ብዙ ነገር አድርጌያለሁም ጭምር ማለት ነውና ይሄ በዚህ ሁሉ አንተ እንዳልከው ብቻ ሳይሆን ከዚህም በላይ የተጋነነ ነገር ነበር የሰማሁት ይሄን ሁሉ አድርገሃል እና ወደ ራሴ ስመለስ ነው እነዚህ ነገሮች እንዴት ሊሆን ቻሉ ብዬም ለራሴም ትልቅ ጥያቄዎች ናቸው አንድ ጥያቄ ልጠይቅህ ታዲያ ከዚህ እብደት ከዚህ ሁሉ ራስን ካለማወቅ ውስጥ የሞቶቹን እህቴ አይቻታለሁ አላየሁትም ገልሻለሁ አልገልሽም ከሚለው ነገር ውስጥ እንዴት በአንዴ ወጥተህ እዛ ቤት ልትገኝ ይቻል ካንተ ያው ቤተሰብ እንደ ቤተሰብነት ተቀራረባለህ ምንድነው ቤተሰብነት አንተ ከአቤል እናት ጋር የት የምታውቃቸው ነው ያው የአቤል እናት የአቶ መኮንን እህት ነች ግን በምን አግባብ ነው አንተ የምትቀራረባቸው በምን ምስተምር ነው ከአንዳንድ ከዛ ነገር ውስጥ ወጣው ከዛ ስሜቱ አሁን እብድ ነበርኩ ያልኩ ነው እብደትህ እንዴት ሊለቅ ይችላል በአንዴ ነው ይለቀቀ እብደትህ ያው ሁሌ አንዳንድ ጊዜ ምን አለ መሰለህ እዛ ነገር ውስጥ ላትቆይም ትችላለህ ቶሎ የምትወጣበትም የምታገግምበትም ሁኔታዎች ይኖራሉ በዛ ውስጥ ደግሞ ያው ከአቶ መኮንን ጋር መጥቶ ስለነበር አቶ መኮንን ከሱ ጋር ነው በጣም ይሄድ ነው እዛ ሄድን በደንብ ከዛ በፊት አንተዋወቁም ነበር እህቱን ሳቸው ማለት ነው አስተዋወቀኝ እና በዛው መንገድ አሁን ደግሞ ከአቶ መኮንን እህት ጋር ማለት ነው ከአቤል እህት ጋር አይተዋወቅም ነበር በዛ ነው የተዋወቀው ምን አይነቀል ነው የሚቀልለው አብሮ አደግ እንደሆነ ቤተሰብ እንደሚያውቅ ምናምን ከዚህ ቀደም እኮ እያንዳንዱ ነገር እኮ መረጃ አውጥተናል አይደል እያንዳንዱ ነገር አውርተናል ትግስትና መኮንን በፊትም ጀምሮ አብሮ አደግ እንደነበሩ ጓደኛሞች እንደሆኑ ቤተሰብም ጭምር እንደሚያውቅም ጭምር መረጃው አለኝ አሁን ምንድነው መቀላቀለውና ሊያስተዋውቀኝ ምናምን የምትለው ያው እነሱ አብሮ አደግ ይሁኑ እንጂ እንደ ቤተሰብ ሊሆን ይችላል እኔ ተሰማኛለህ አሁን እውነተኛና ትክክለኛ መልስ እንድትሰጠኝ ብቻ ነው የምፈልገው ትክክለኛ የተባለ መረጃ ነው ካንተ የምፈልገው ለምንድነው እህትህን መፈለግ ያቆምከው ለምንድነው ድንገት እዛ ቤት ቁጭ ብለህ ከነሱ ጋር ተወዳጅታ የተገኘኸው የሰማይ ነው ግን እየተግባባን አይመስለኝም የነገርኩ ያለሁት እኮ ትክክለኛና እውነተኛ የሆነ ነገር ነው ለዚህ ደግሞ ወዳለፈው ህይወት ውስጥ ገብተህ ያለፈ ትዝታዬን ቀስቅሰህ ሌላ ነገር ውስጥ አታስገባ ኧረ እባክህ ያለፈ ትዝታህን ቀስቅሼ ሌላ ነገር ውስጥ አላስገባ የትኛው ነው ሌላ ነገር ውስጥ የሚያስገባስ የትኛው ነው ያለፈ ትዝታ ሰማኛለህ እናንተ በጀመራችሁት ሂደት ውስጥ ብዙ ነገርን ያጣው ሰው ነኝ በተለይ ሂድና ከዚህ በላይ ግን ደንበር ባታልፍ ጥሩ ይመስለኛል ይኸውልህ ከዚህ በላይ ገና ገፍቼ እመጣለሁ ማድረግ ያለብኝን ነገር ጥግ ድረስ አድርጋለሁ ታዲያ በዛን ወቅት አፈን እንድዘጋ ነው 4 ሚሊዮን ብር በአንተ አካውንት የገባው ስለምን 4 ሚሊዮን ብር ነው የምታወራው በዛን ጊዜ አንተ ከነሱ ጋር ተስማምተህ እዛ ቤት መሄድ በጀመርክበት ሰዓት ይሄን ሁላ ነገር እርግፍ አድርገህ ባቆምክበት ሰዓት ማለትም እህትህን እንዳላየሃት በመሰከርክበት ሰዓት 4 ሚሊዮን ብር አካውንት ላይ ገብቶ ነበር ከየት ወደ የት ነው እየሄድክ ያለው ቆይ ይኸውልህ ስለምን 4 አሁን ወሬ አልፈልግም አልገባልህም ምንም አይነት ገንዘብ የምን 4 ሚሊዮን ብር 4 ሚሊዮን ብር ገብቶልህ ነበር አልነበረም በሰዓቱ በወቅቱ
ካልሆነ ያክስትህ ልጅ አመጣታለሁ። እያንዳንዱ ነገር ታውቃለች ስላንተ። እየሰማኸኝ ከሆነ እየነገርኩ ያለሁት ትክክለኛውን ነገር ነው። ስለዚህ ስለምታወራው ነገር አላውቅም። በጣም ጥሩ አስገቧት። ደግሞ አንቺ ምን ትሰሪያለሽ እዚህ? ቁጭ በል ና፣ ቁጭ በል ቁጭ በል ቁጭ በል ቁጭ በል። ምንድን ነው እየተካሄደ ያለው? እዚህ ጋር ቁጭ አጠገቡ ቁጭ። ስማ ምንም ትስራ ምን አንተን የሚመለከት ጉዳይ አለ አይመስለኝም አይደል? አይ ደግሞ እሷ ምን አመጣት? ምን አገናኘው? ይሄ እኮ ኧረ እባክህ እንዴት ነው የማያገናኘው? ትዕግስት ያክስቷ ልጅ አይደለች እንዴ? ሰማኛለህ፣ ግን ይሄን የጀመርከውን ነገር ብታቆም ነው የሚሻለው። ከዚህ በላይ ግን ቆይ ምን እየተካሄደ ነው? ያስፈራራኝ ነው። ቆይ ያስፈራራኝ ነው። ያልሄድክበት ያልማሰንክበት ቦታ የለም። ይሄን ያክል እኔን ወንጀለኛ ለማድረግ ነው? ወንጀለኛነትማ ወንጀለኛማ ወንጀለኛ ነህ። ተራግጧል እኮ እሱ። ምን ንጹህ ነኝ እያልክ ነው? ምን እየተፈጠረ ነው? ምንድን ነው? በግልጽ አትናገርም እንዴ? ምን እየተካሄደ ነው እኮ? ለመጣሽ አንቺ ደግሞ ምን አመጣሽ ነው? እኔም እኮ ገና ስገባ ደንግጠሃል። ምን ሆነህ ነው? ምን አዲስ ነገር አለ? እስኪ እንኪ መቅደስ ስሚኝ እስኪ። በዛን ወቅት እህቴን አየኋት ባለ ወቅት በተደጋጋሚ ጊዜ አንድ ላይ ተያይዛችሁ የመኮንን እህት ቤት እየሄዳችሁ ነበር አይደል? እስኪ ታዲያ ማለት ድንገት ይህንን ነገር አቁሞ እህቱን ማፈላለግ ትቶ እነሱ ቤት ተወዳጅቶ እንዳገኛችሁ ጭምር ነግረሽኛል። በጣም ጥሩ። ከዛ አካውንቱ ላይ ምን ያህል ገንዘብ ነበር ያየሽው? አካውንቱ የገባው ወደ 4 ሚሊዮን ብር ነው ያየሁት። ኧረ ምንድነው? ስለምንድነው ታወሪው? ምንድነው እንዴ? ስለምታወሪው ነገር ግን አይ እንዴ ቆይ ምን እኔ ምን 4 ሚሊዮን ብር ነው ያየሽው? ወይ ጉድ! አናግረሽዋል በሰዓቷ? ኧረ በስነ ስርዓት እየዋሸህ ነው እንዴ? አልነገርከኝም? ምንድን ነው ከፈሉሽ አይደለ? ከፈሉሽ የምን መክፈል ነው? አንተ አላልከኝም እንዴ? ቆይ ስማኝ መኮንን ለልጆቹ ነው ይላክ ሰማኛለህ። ግን ከመጀመሪያ ጀምረ የሄድክበት ያለው መንገድ እኔ ስለምሄድበት መንገድ አንተ አይመለከትም። ቆይ ስማኝ፣ እኔን መኮንን የሰጠኝ መኮንን ያስገባልኝ እንደ ታላቅነቴ ለልጆቹ ብሎ ነው። አንቺማ ተከፍሎሻል። ለፍልፊ ችግር የለውም። ምንድን ነው የሚከፈለኝ? አንተ ብለኛል እኮ ብለሃል። አንተ እውነት የምትናገር አይሻልም እንዴ? ተከፍሎሻል። እንደውም አንተ ነው የተከፈለ መሰለኝ። ይሁንማ የግራ እየተጋባ ነገር አለ። ምንድን ነው የሚከፈለኝ? ስለምንድን ነው መከፈል የምታወራው? ራስህ እኮ ነው ያልከኝ። የምን ብር ነው ስልህ እኮ 4 ሚሊዮን ብር ጭራሽ የት ነበርሽ አንቺ? የተሻለ 4 ሚሊዮን ብር ብለሽ ደፍረሽ ታወሪ። አንተ አይሚሮ እንትን ተባለ እንዴ? ምን ሆነካል? ለካ ከቤተሰብ ነው ሁሉም ነገር። ለካ አሁን ነው የገባኝ የመጣው። በትክክል ለምንድን ነው አትነግረንም? እኛ የሰለሰው ነገር እኮ ነው። እያረክን ያለው አይ ጥላቶች ያሉት እዚሁ ስር ነው። እህትህን በ4 ሚሊዮን ብር ሽጣት ነው የገባኝ የመጣው። እህትህን በ4 ሚሊዮን ብር ሽጣት ነው። ቆይ ምን ብር ነው? ብሩ ስለምን መሸጥ ነው? እባክህ እኔ የተጎዳው ሰው በቃ ታዋይ። ስለ ብሩ ጠይቃ የእህትህ ገንዘብ እንደሆነና ለልጆች ተብሎ እንደላከልህ መኮንን ነግራታለህ? አልነገርካትም? በትክክል ነው ነገረኝ። ለምን ተዋሻለህ? ተናገር። ሰማኛለህ? እየሰማኝ አይደለም መሰለኝ። ጭራሽ ጮኸ ነው እየተሰማኝ አይደለም የምትለኝ? ቆይ ምንድነው ችግሩ? እና እኔ ምን ልሁንልህ? ቆይ ምንድነው የምትፈልገው? ከእኔ ምንድነው የምትፈልገው ነው ያለውን እንድነግረኝ። የስሬ ከቤተሰቦች ውስጥ እያመጣህ እዚህ ድረስ ምንድነው? ቆይ ምንድነው እየተካሄደ ያለው? ገንዘብ ነው የገባልህ? እኔ ነኝ የመጣሁት እኮ ሌላ ሰው ይመጣ የለም። እኔ ነኝ የመጣሁት። ግን አሁንም ሰማኛለህ? ስለምታወራው ገንዘብ እኔ የማውቀው ነገር የለም። ችግሩን ካልተናገር ገና ሌላ ሰውም የሚመጣልህ ሌላ ሰውም ሊጠይቅ ይችላል። ቤተሰብ ስለምን ችግር ነው የምታወራው አንቺ? ደግሞ የምን ብር ነው? ብሩ ምንድነው? እኔ ማንም አልከፈለኝም። ብሩ ምንድነው? አንተ ነው እያወራ ያሉት። እሷ እንዳታወራ ከሆነ በኋላ ከኔ ጋር እስኪያወራ በሰዓቱ ይሄን ሁሉ ነገር እርግፍ አድርገህ ያቆምከው እህትህን ፍለጋ ያቆምከው 4 ሚሊዮን ብር ስለከፈሉ ትሰማኛለህ? እኔ እህቴን ፍለጋ አልወጣሁም አላቆምኩም። ወጣ ተለማ አንተ አስተዋለችም የገዛ እህትና ወንድም ነግረውኛል። ተነግረኛለህ ነገኝ ቆይ አንዴ ይነግረናል። ተነግረኛለህ ነገኝ አረ በቃ ሌላ ነገር ውስጥ ከምንገባ ተነግረኛለህ ነገኝ ተነግረኛለህ ነገኝ ተነግረኛለህ በቃ ምንድነው እንደ ስነ ስርዓት ይኖረው እንጂ በቃ ተረጋጋው። ወንድሜ ነግራለሁ። በቃ ተረጋጋ። አሁንም ተረጋግተህ በቃ ከዚህ በላይ በቃ
ይበቃል። እየሄድክበት ያለ ነገር ያሰክ በቃ ከዚህ በላይ አስጨንቅሃለሁ። ዝም በላት ትጮህ። አሁንም ተረጋጋ። አሁንም ተረጋጋ። አሁንም ተረጋጋ። በቃ ተው ልቀቀኝ። አሁንም ተረጋጋ። እየነገርኩህ ነው። አንተ ለምንድን ነው የምትባለው ነገር የማሰማው እንዴ? አሁንም ራስን አረጋጋ። ያበጠልብን አስተነፍስልሃለሁ። ተረጋጋ። አሁንም በቃ ተው፣ ዝም በለው። የሰይጣን ነገር ነው። ከዚህ በላይ ተረጋጋ። የምታውቀውን ነገር ትነግረኛለህ። አንተ ምንድነው ሰይጣን? አንተ አጠግብም አይደል? ዱላ አጠግብማ። ወይኔ ጉዴ! ዱላ ላንተ ቀለበ ነው። ከዚህ በላይ ዱላ በቃ ይበቃል። ተረጋጋ። የምታውቀውን ነገር ንገረን። አሁንም ምን ይበቃሻል። በቃ አንቺ የተከፈለሽን እንዳትናገራት። አዎ ተከፍሎኝ ነው። እንዳትናገራሽ። አዎ ተከፍሎኛል። ምን ትሆን ታዲያ? ተከፍሎኝ ነው። በቃ የምታውቀውን ነገር ሁሉንም ነገር ተናገር። ለሱ ንገረው እንዴ። ለምንድን ነው ሰይጣን የምትገፋፋው? አንተ የምታውቀውን ነገር ሁሉንም ነገር ተናገር። ከዚህ በላይ ምን አሁን ትናገራለህ? ደባው አልቆ እኮ ትናገራለህ? አትናገርም? ሲይዝህ እናገራለሁ ብለሃል አይደል? መጀመሪያ አንተ መርማሪ ነኝ ብለሃል አይደለ? አግባብ ባለው መልኩ ጠይቀኝ። አንተ በአግባቡ ጠይቄያለሁ። አሁንም እልህ ውስጥ አትክተተኝ። እየነገርኩህ ነው። አይ በአግባብ መጠየቅ እንደዚህ ነው። በአግባቡ ጠይቄያለሁ። እንደመታ አታርገኝ። ተረጋጋ። ጦስ ለመሆኑ አንተ የምታው እዚህ ቆሻሻ ጦስ ሆንክብኝ እንጂ አንተ አፍህን ዝጋውንም። ወይኔ ጉዴ! አፍህን ዝጋ። ተረጋጋ። በቃ ትነግረኛለህ አልነግረኝም? ተዘጋ በር አንኳኩቶ ትነግረኛለህ አልነግረኝም? በቃ እነግርሃለሁ አልኩህ እኮ ከዚህ በኋላ ሌላ ቀን እንዳትተነፍስ። በቃ አግባብ ባለው ቁጭ ብለህ ጠይቀኝ። ሰማኛል። አግባብ ባለው መልኩ እጠይቃለሁ። በቃ እነግርሃለሁ። ሰማኛ። አግባብ ባለው መልኩ እጠይቃለሁ። ትነግረኛለህ። በቃ ተናገር። 4 ሚሊዮን ብር ምንድን ነው? ኧረ ተናገር። የገባልህ 4 ሚሊዮን ብር ምንድን ነው? ተናገር። ወይኔ ተረጋጉ። ተናገር። ምን አይነት ሰው ነው ግን አንተ? ቆይ ምን አይነት እኔ ሳቀህ እኮ እንደዚህ አልነበርክም። ዝም በይ አንቺ ዝም በይ። እሺ ትነግረኛለህ አልነግረኝም? እህትህ ሞታለች አልሞተችም? ትዕግስት በህይወት አለች የለችም? አልሞተችም አለች። ምንድን ነው እያለ ያለው? አንተ ምንድን ነው እያልክ ያለው? አለች በህይወት ምንድን ነው እየተጫወቱት ያሉት? ቆይ ተረጋጊ። በህይወት አለች? እየቀለደ ነው። በህይወት አለች? ሞታለች። እየቀለደ ነው እኮ። የት ነች? ለምንድን ነው ሞታለች እያልክ ከእነሱ ጋር እያወራህ ያለው? የት ነች? በቃ አለች አልኩህ እኮ። የት ነች? አንዴ መጀመሪያ አለች። በቃ ጠየቀኝ። መኖሯና የጠየቀኝ አለች። በቃ ሰማኛለህ? ጀምረህ እየቀለድክ ነው። የት ነው ያለችው? የት ነው ያለችው? ቆይ ይኸውልሽ፣ መቅደስ ተረጋጊ። ቆይ እንዴት ነው አለች እኮ እያለው ሞታለች እኮ። ተረጋጊ። እንዴት ነው የምረጋጋው? አንተ ንገረኝ። አለች ወይ? መቅደስ ራስሽን አረጋጊ። እንዴ የሞተ ሰው ሞታለች። ተረጋጊ። እየሰማኸኝ ነው? ወይኔ ጉዴ! እየሰማኸኝ ነው አይደል? በህይወት አለች ብላለች። አለች። የት ነው ያለችው? ለምንድን ነው ሞታለች እያልክ ያለው? ለምንድን ነው ሞታለች እያልክ የምታወራው? እህትህ ነች አይደለ? እኮ ለምንድን ነው ሞታለች እያልክ የምታወራው? እያሾፈ ነው። እሺ በቃ ተረጋጋ። መልስልኝ። ዝም በይ አንቺ፣ መልስልኝ። ቆይ እንዴት ነው የምረጋጋው? እሺ በቃ ተውኝ። ሁሉንም ነገር እነግራችኋለሁ። ተውኝ በቃ። ተረጋጊ። ዝም በይ። ቆይ እንዴት ነው የምረጋጋው? ዝም በይ። ይንገረን። ይኸውልሽ መቅደስ፣ ካለበለዚያ አንቺን አስወጣሻለሁ። ሰማሽኝ? አንተ ምንድን ነው እያልክ ያለው? ቆይ እንዴት ነው? እሺ ቆይ እንዴት ልረጋጋ? እንዴት ልረጋጋ? ቆይ ይንገረኝ እንጂ እዛ አድርጓት። እሷን ውጪ ይዛት። ታዲያ ሞታለች እያልክ እያወራ ያለው? በቃ እኔን ተወኝ። ይሄ የመኮንንና የእህቱ ሴራ ነው፣ የነሱ ስራ ነው ማለት። ቆይ እቴቴ ይሄን ነገር ታውቃለች? በህይወት እንዳለች ታውቃለች? ይሄን ቪዲዮ አቋርጡት፣ ዝጉት። ይሄን ቪዲዮ በቃ ከዚህ በላይ መቅረጽ ያለብኝ አይመስለኝም። ይሄን ነገር በተረጋጋ መንፈስ ቁጭ ብለን በደንብ ነው ማውራት ያለብን። በደንብ ነው እያንዳንዱን ነገር ትነግረኛለህ። አቋርጡት፣ ይሄን ቪዲዮ አቋርጡት።